ሰላም ጤና ይስጥልን። ውድና እየተከበራችሁ የሀገሬ ልጆች የኬቤ ዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንኳን በሰላም መጣችሁ አላችሁ። እኛ አለን እግዚአብሔር ይመስገን። እንዴት ነው ስራ? እንዴት ይዟችኋል? ረመዳን ስራ በርቶሽ። እግዚአብሔር ከእናንተ ጋር ይሁን። ዛሬ ይዤላችሁ የመጣሁት ትኩስ ዜና ዛሬ ይዤላችሁ የመጣሁት ከነሩታ ቪዲዮ ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ከነመዳም ኩሽና ቢሮ ነው። ከነመዳም ኩሽና ነው። ያው የኛ ምችስ ቢሮአችን ነው። ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን፣ ከሰዓቱ ዜና ጋራ ከቤ ነኝ። አብራችሁን ቆዩ። ዛሬ አቶ አብርሃም እና ባለቤቱ እንደሚታወቀው በጸብ ላይ ነው የቆዩት። አቶ ዳኒ የሚባል ግለሰብ እና የአቶ አብርሃም ባለቤት ወይዘሮ ሩታ የሚባሉ አቶ አብርሃምን በእንቅልፍ ክኒን ያስተኝተውት እንደው ራቁት ቪዲዮ ይዘውበት ይኸው እያሰቃዩት ነው አለ። ወዶቼ እንግዲህ ከእንደዚህ አይነት ነገር ፈጣሪ ይጠብቃል። የሰው ልጅ ማለት ነው ስላችሁ እኔ ሰው ሲዋደድም በሰላም አብሮ ይኖራል፣ ሲጣላም ደግሞ እንደዛው በሰላም በፍቅር እኮ የሚለያይ ሰው አለ ሳይቆሳሰል። እኔ እነዚህ እና አብርሃም ነገር ግን አልገባኝም። እኔ ስላችሁ ሁለቱም ለምሳሌ አሁን አንዱ ጥፋተኛ ቢሆን እኮ አንዱ የተሻለ ሊሆን ይችላል። ግን እነሱ ሁሉም እንደዛው አንድ አይነት ሆኖ እና በጣም ነው የሚያስጠላው እንደዚህ አይነት ነገር ደግሞ በትዳር ላይ የእውነት እኔ እንደው ክፉ አታናግሩን። በጾም ነው እግዚአብሔር ይቅር ይበልን። ትዳር አስጠሉን። ትዳር በእነሱ ላይ አይተን ትዳር እነዚህ ሚዲያ ላይ የሚሰሩ ሰዎች ማለት ነው ትዳርን ጨዋታ አረጉት፣ ቀልድ። የእውነት ትዳር እኮ ትልቅ ክብር ያለው ነው። በእግዚአብሔር የተፈቀደልን በትዳር ላይ የሆነ ነገር ሁሉ የተባረከ ነው እና ያን የተከበረን ትዳር እንድንጠላ እንድንፈራ አረጋችሁን። ምንድነው? ሌላ ስራ አትቀይሩም እንዴ? ሌላ በዚህ በጾም ምድር እንኳ ምን ይሆናል ስራችሁን ብትቀይሩ? እንደ አሁን ከእነሱ ቪዲዮ ምን ይማራል ሰው? እንደዚህ እየተጫረሱ እንደዚህ እየተፈታፈቱ የልጇን አባት ሌላውን እንዲዘመታ እንደዚህ ከፍ ዝቅ እያስደረገችው የእውነት በጣም ነው የሚያስጠላው። ሲጀመር ደግሞ ሁሉም ነገር ማለት ነው ልክ አለው። አሁን እሺ እኔ ግን የመጀመሪያ ቀን ስቄ ነበር። ምን ችግር አለው? የፈለጉትን አብረው ቢሆኑ የባልና ሚስት ናቸው ብዬ ነበር። ግን ያረገችው ከዛ ወዲህ ፋይል ይዣለሁ ብላ የምታሰቃየው ነገር ደስ አላለኝም። እንዴ ምንም ቢሆን እኮ የሰው ልጅ የትናንቱን ማሰብ አለበት። ትናንት እንደዛ ተገናኝተው ተዛ ተነስተው እዛ ደረሱ። የልጅ እናትና አባት ሆኑ፣ ክብር አዩ፣ አብረው እግዚአብሔር ፍሬ ሰጣቸው። አንዳንድ ጊዜ ያገኛችሁትን ነገር አውቃችሁ ካልተጠቀማችሁበት በጣም አስቸጋሪ ነው። እነዚህ ልጆች እንደምናያቸው ከሆነ ምንም ያጡት ነገር የለም፣ ግን በቃ ማስተዋል አቃታቸው። እሷም ገና ሌላ ሶስተኛ ወገን ይዛ ነው የምትጓዘው። እሱም ገና ሶስተኛ ወገን ትቶ ነው ይዞ ነው የሚጓዘው። እሱ ደግሞ አሁን ላይ ተሰዋል፣ እሷ ደግሞ አስከትላ። ዳኒ ደግሞ እግዚአብሔር ይቅር ይበለኝ የሆነ ነገር አለበት፣ በደረሰበት የሆነ ነገር ማበላሸት ይወዳል እና በጣም ነው የሚያስጠላው እንደዚህ አይነት ነገር። ትዳር በክብር ሲሆን ነው የሚያምረው። አሁን ፋይል ይዛ ቤት ብታስቀምጠው እቃ ምናምን እያሳጠበች ቪዲዮ መቅረጽ ይህ ትልቅነት አይደለም። በነገራችን ላይ
ስላችሁ እንዴ የሰው ልጅ እኮ እንኳን ወንድ ልጅ ሴቶችን ራሱ ራቁታቸውን ቲክቶክ ላይ እየዋሉ አይደለም እንዴ? እናውራ ከተባለ ስንቱ አይደለም እንዴ ራቁታቸውን እየላኩ እሱ ቪዲዮ እየላይ ተለቀቀ። ወንድ ልጅ ደግሞ ምንም ቢለቀቅ ግን እኛ ከዚህ ነገር ምንድን ነው የምንማረው? ነው አባባሌ። ምን ትምህርት አለው? አሁን ከዚህ ከሚለቀቅ ቪዲዮ ምን እንማራለን? እኛ ምንድን ነው ጥቅማችን? ምንም ጥቅም የለውም እኮ እንዲሁ ዝም ብለን እንዴ። እግዚአብሔር ጭንቅላትን የሰጠን እንድናስብበት አይደለም እንዴ? ዞር ዞር ብለን አይተን እንዴ አመት እስከ አመት በየአመቱ እንዲሁ እንዴ በዚህ ምን ነው ሌላ ስራ እኮ ቢሰሩ ደስ ይላል። ስራ ፊቱንም እንደሚሰሩ በፍቅር ቢሰሩ ደስ ይላል። ለሰውም ደስታ ይፈጥራሉ፣ ያዝናናሉ። አሁን ላይ ግን ግጭጭ ያለ ቀልድ ሲያስጠላ፣ በጣም ነው የሚያስጠላው እንደዚህ አይነት ነገር እና እግዚአብሔር እንግዲህ ማስተዋሉን ይስጠን ለሁላችንም። የሰው ልጅ ደግሞ ልኩን ካላወቀ የተሰጠውን ነገር አመስግኖ ካልኖረ ጥሩ አይደለም እና ከእንደዚህ አይነት ነገር ከእንደዚህ አይነት ትዳር ፈጣሪ ይጠብቀን። በህይወታችን ውስጥ ግን ሶስተኛ ወገን ምንም አስፈላጊ እንዳልሆነ በደንብ እንረዳለን፣ እነሱ ላይ ማለት ነው። የበለጠ ነው የሚጣሉት ሶስተኛ ወገን ሲሆን ማለት ነው። እንደውም የአብርሃም ቤተሰብ ያን ያህልም አልገቡም። በእነሱ መሀል ጓደኞቻቸውን እያስገቡ ነው እንጂ ራሳቸው የሩታም ያን ያህል አልገቡም። እነሱ እንዲታረቁ ብቻ ነው እንጂ የሚነገር ግን ሶስተኛ ወገን የበለጠ ነው ነገሮችን የሚያበላሸው። እኔ እንደተረዳሁት ማለት ነው። እንደተረዳሁት ሁሉም ነገር ሶስተኛ ወገን በጣም ነው የሚያበላሸው እና ከትዳራችን ውስጥ ሶስተኛ ወገን ማራቅ አለብን ማለት ነው። ጓደኛም ዘመድም ቤተሰብም ከሆነ ለትዳራችን ቀይ መስመር ማበጀት አለብን። ማለፍ ያለባቸው እና የሌለባቸው እንዳለ ታስታውቋላችሁ ማለት ነው። ማስረዳት አለባችሁ እና እንደዛ ነው የምላችሁ የኔ ውዶች። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በያላችሁበት እግዚአብሔር ይጠብቃችሁ። እንደው ትዳር የተባረከ ትዳር ይስጠን ፈጣሪ። ትዳር ውስጥ ላላችሁም እግዚአብሔር ትዳራችሁን ይባርክላችሁ። እንደዚህ አይነት ነገር ግን በምንም አያስፈልግም። የእውነት እሷ በሱ ላይ እሱ በእሷ ላይ የእሷ ደግሞ ከፋ። ሴት ልጅ እኮ መልካም ነገርም አረጋለሁ ካለች አድረስ ነው፣ በክፉም ደግሞ አድረስ ነው የሴት ልጅ እና ግን ይሄ አስፈላጊ አይደለም እና እግዚአብሔር ማስተዋሉን ይስጥን ለሁላችንም እና እግዚአብሔር ይጠብቃችሁ። ሀገራችንን ሰላም ያደርግልን ፈጣሪ አምላክ። ቤተሰቦቻችንን በያሉበት ሰላም ያደርግልን፣ ማስተዋሉን ይስጠን፣ መተሳሰቡን፣ ፍቅር፣ አንድነቱን ያብዛልን እግዚአብሔር አምላክ። በያላችሁበት ደህና ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ አዳዲሶቹ። ነባሮቹ ደግሞ እንደ ድሮ እንግዲህ ሰብስክራይብ አድርጉልኝ፣ አበረታቱኝ፣ ኮመንት አስቀምጡልኝ። ስለ ሁሉም ነገር ግን አመሰግናለሁ። አብራችሁኝ ስላላችሁ ስለምታበረታቱኝ እና አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። እንግዲህ አብረን ጉዞ ወደፊት እንላለን። እግዚአብሔር አምላክ ከእናንተ ጋር ይሁን። እወዳችኋለሁ። ባይ። መልካም ቀን